ዋና ዜና ተጠናክሮ በቀጠለው የህልውና ተጋድለው 400 አለቃ ማዕረግ ያላቸውን ጨምሮ 34 የጠላት ኃይል በመደምሰስና 21 ክላሽንኮቭ በመማረክ ተከዜ ክፍለ ጦር ታላቅ ጀብዱ ፈጸመ። የአፋብን ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር የሁለት ወር የግዳጅ አፈጻጸሙን የገመገመ ሲሆን ለመላው የክርስትና እምነት ተከታዮችም የእንኳን አደረሳችሁ መልእክት አስተላልፏል። የከተራና ጥምቀት በዓልን አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ መግለጫ ሰጠ። ንቅናቄው ትላንት እንደ አዲስ መመስረቱን ተከትሎ የድል ብስራቱን ማወጁም የሚታወስ ነው። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ አንድነቱን ምክንያት በማድረግ ታላቅ ድል ተቀዳጅቷል። በዛሬው ዕለት ጥር 10 ቀንም በአማራ ፋኖ አንድነት ብስራት ማግስት የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 105ኛ ኮር የ66ኛ ክፍለ ጦር አካል የሆኑት በወሰዱት የደፈጣ እርምጃ በርካታ ድሎችን አስመዝግቧል። ጤና ይስጥልን። ከዓለም አቀፍ ፋኖ ሚዲያ ይህ የፋኖ ድምፅ ነው። ለመላው የአማራ ፋኖ ታጋዮች፣ አመራሮች፣ የትግሉ ደጋፊዎች በሀገር ውስጥም በሀገር ውጭም ለምትገኙ ደጋፊዎች በሙሉ እንኳን ደስ ያላቸው መልእክታችንን ማስተላለፍ እንፈልጋለን። የአማራ ፋኖ ባለፉት 2 ዓመት ተኩል የደረሰውን ከባድ ትንቅንቅ ተከትሎ በርካታ በድል የታጀቡ ውጤቶች፣ በዚያውም ልክ የመለያየት ሀሳቦችና ወሬዎች እንደዚሁም ተቋማትም ጭምር እስከ መፍጠር የደረሰ መንገድ ተጉዞ የነበረ ቢሆንም በትላንትናው ዕለት የአንድነት ብስራት ዜናን አስነግሯል። ለመላው የአማራ ሕዝብ፣ ለመላው ኢትዮጵያና ለትግሉ ደጋፊዎች እንኳን አደረሳችሁ ብሏል። እንኳን አደረሳችሁ ማለት እንፈልጋለን። ከዚያ በተጨማሪም ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጥምቀት ከተራ በዓል በሰላም አደረሳችሁ ለማለት እንወዳለን። ከዓለም አቀፍ ፋኖ ሚዲያ ቀደም ሲል የሰማችኋቸውን አበይት መረጃዎች በዝርዝር እያስደመጥናችሁ እንቆያለን። እናንተም እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በቅድሚያም የአማራ ፋኖ ብሔራዊ ንቅናቄ አፋብን የከተራና ጥምቀት በዓልን አስመልክቶ የእንኳን አደረሳችሁ መልእክቱን አስተላልፏል። የአማራ ፋኖ ብሔራዊ ንቅናቄ ለመላው ኢትዮጵያውያንና ኦርቶዶክስ እምነት ተከታዮች እንኳን 2018 የከተራና የጥምቀት በዓል በሰላም አደረሳችሁ ብሏል። የድርጅታችንን መመስረት ተከትሎ ሰራዊታችን፣ መላው የአማራ ሕዝብ፣ የዲያስፖራ ማህበረሰብና የትግል ደጋፊዎች በከፍተኛ ስሜትና ደስታ መቀበላቸውን ስናረጋግጥ ከፍተኛ ኩራት ይሰማናል። በአንድነታችን ከፍተኛ ልባዊ ደስታን የተጎናጸፈው ሰራዊትና ህዝብ የድሉን ጽዋ ያነሳ ዘንድ የጠላትን አከርካሪ መስበር የሚችል ስልታዊ አመራር ለመስጠት መዘጋጀታችንን በዚሁ አጋጣሚ እናረጋግጣለን ብሏል። የአማራ ፋኖ ብሔራዊ ንቅናቄ የሀገራችን ባህልና ትውፊት እንዲጠበቅና ሁሉም ኢትዮጵያዊ ባህሉንና እምነቱን በነጻነት የሚያራምድበት ሀገር እንዲኖረን የጀመረውን ጸረ አገዛዝ ተጋድሎ በአዲስ መንፈስ አጠናክሮ የሚቀጥል መሆኑንም በዚሁ አጋጣሚ እንገልጻለን። መላው ሰራዊታችንና አመራሩ በተቆጣጠርናቸው አካባቢዎች ሁሉ በዓሉ በሰላም እንዲከበር ከህብረተሰቡ ጋር በትብብር እንድትሰሩ እናሳስባለን። በድጋሜ መልካም የከተራና የጥምቀት በዓል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ አፍን ይዞት በወጣው የእንኳን አደረሳችሁ መልእክቱ። በዚሁ ወደ ሌላኛው የእንኳን አደረሳችሁ መልእክታችን ነው የምንሸጋገረው። ውድ አድማጭ ተመልካቾቻችን የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ እዝ የሜጀር ጀነራል ባንታ ባት አንደኛ ኮር ጉና ክፍለ ጦር የእንኳን አደረሳችሁ መልእክት አስተላልፏል። በመላው ዓለም ላላችሁ የኦርቶዶክስ ሃይማኖት ተከታዮች በአራቱ ማዕዘን ለነጻነት ውድ ህይወታችሁን እየገበራችሁ የምትገኙ የፋኖ መሪዎች፣ አባላት እንዲሁም ለመላው አማራውያን ኢትዮጵያን ደጋፊዎች በሙሉ እንኳን ለ2018 ዓ.ም ለኢየሱስ ክርስቶስ ጥምቀት በዓል በሰላም አደረሳችሁ አደረሰን ማለት እንወዳለን ብሏል። የጌታችን ጥምቀት የሰው ልጅ ዕዳ ደብዳቤ የተቀደደበት፣ ከሁሉም በላይ የእግዚአብሔር ደጅ የተከፈተበት፣ በመንፈሳዊ ታሪካችን በአደባባይ ከሚከበሩ በዓላት ውስጥ ለህዝባችን አዎንታዊ ድርሻ ያለው አቻ የማይገኝለት ትልቅ በዓል ነው። በመሆኑም የጀመርነው የህልውና ተጋድሎ 3 ዓመታትን ያስቆጠረ ቢሆንም የዓለምን ህዝብ ያስደመመ በርካታ ድሎች ከአንጸባራቂ መብረቃዊ ጀብድ ጋር ብናስተናግድም የህልውና ትግል ነውና ብዙ ፈተናዎች አይተንበታል። ቢሆንም በፖለቲካ፣ በኢኮኖሚ፣ በሰው ኃይል፣ በማህበራዊ ዘርፍና በውጭም በውስጥም በተለያየ ዲፕሎማሲ ስራዎቻችን በመስራት 90% የሚባል ሁኔታ በአገዛዙ ላይ ውጤት አስመዝግበናል።
የኦሮሞማውን የብልጽግናን ፕሮጀክት እስከ ዳግም ልደት የኦሮሞማ ስርዓት መግዛትና መስፋፋት አለበት የሚል መሪ ሀሳብ ቢኖረውም ዝነኛውና ባለታሪኩ የአማራ ፋኖ እንኳን እስከ ዳግም ልደት ሊገዛ ይቅርና የስርዓቱ ጋሻ ጃግሬዎች የተወለዱበትን ልደት እንዳያከብሩ አድርጓቸዋል። ጀግንነትና አርበኝነት ከአባቶች የወረስነው የሜጀር ጀነራል ባንታ ባተ ግብር የተላበስን የአማራ ፋኖ የቁርጥ ቀን ልጆች ነን። አርበኝነት ፈሪዎች የማይደርሱበት የጎበዞች መንበር ነው። አርበኝነት የትውልድ ቅብብል ውጤት ነው። ለአማራ ህዝብ ነጻነት ሲሉ የሞቀ ኑሯቸውን ትተው በዱር በገደሉ አጥንታቸውን ለከሰከሱ አይተኬ የሆነውን ውድ ህይወታቸውን ለገበሩት ሰማዕታት ነፍሳቸው በሰላም ትረፍ እያልን እልፍ ጀግኖች ያጣን ቢሆንም በደምና አጥንት የተጻፈ የትግል ሻማ የፋኖን አንድነት አብስረን የምናከብር መሆኑ የፋኖ አንድ መሆንና መጠናቀቅ ያሰጋቸው የውስጥ የጭቃ ሾህ መግባታቸው ትግላችንም ከትላንቱ ዛሬ ጎምርቶ እንዲቀጥል ያደርገዋል ብሏል። ስለሆነም ህዝባችን የጥምቀትን በዓል ሲያከብር እንደተለመደው ወዘለውጦችን በመከታተል ለፋኖ አሳልፎ መስጠት መሆን እንዳለበት እንገልጻለን። ህልውናችን በተባበረ ክንዳችን ድል አማራ ፋኖ ብሏል። የጉና ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መምህር ያሬድ ገደፋው ለሚዲያችን ባደረሰው የእንኳን አደረሳችሁ መልእክቱ። ወደ አድማጭ ተመልካቾች አሁንም መረጃዎቻችን እንደቀጠሉ ነው። በተለያዩ ቀጠናዎች ከድል ማግስት በርካታ ተጋድሎች እየተደረጉ ነው የሚገኙት። በዚሁ ትንቅንቅም የደረሰንን የአውደ ግንባር መረጃዎች ወደ እናንተ የምናደርስ ነው የሚሆነው። ውድ አድማጭ ተመልካቾቻችን ተጠናክሮ በቀጠለ የህልውና ተጋድሎ 400 አለቃ ማዕረግ ያላቸውን ጨምሮ 34 የጠላት ኃይል በመደምሰስና አንድ ክላሽንኮቭ በመማረክ የተከዜ ክፍለ ጦር ታላቅ ጀብዱ መፈጸሙ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ተከዜ ክፍለ ጦር ከጥር 8 እስከ ጥር 10 ለተከታታይ 3 ቀናት ከጠላት ጋር ባደረገው ለአስጨራሽ ተጋድሎ የላስታ ሰንሰለታማ ተራሮች የጠላት መቀበሪያ የወገን ከለላና መከታ ሆነው ተከዜዎቹ የብልጽግናን ወንበር አስጠባቂ ምስለኔ አንገት በማስደፋት ታላቅ ጀብዱ ፈጽሟል። ጠላት በሜካናይዝድ የታገዘ በመድፍ በ107 በዙ 23 የአየር መቃወሚያ በሞርታር 120 በሞርታር 82 ታግዘው ከላስታ ወረዳ ኩልመስክ ዙሃባ ኪዳነ ምህረትና ከገነተ ማርያም ቻይና ካምፕ ቀጭን አበባ ደብራይ ድረስ ያካለለ አውደ ውጊያ ያደረገ ሲሆን ተከዜዎቹ በሚያውቁት መልክዓ ምድር በመውጣትና በመውረድ ጠላትን ሲያደባዩ ትለው አድረዋል። በዚህ አውደ ውጊያ 4 የመቶ አለቃ ማዕረግ ያላቸው አመራሮችን ጨምሮ 34 የጠላት ኃይል ሲደመሰስ ከ20 በላይ መቁሰላቸው ታውቋል። በተያዘም 21 ክላሽንኮቭ 685 የድሽቃ ተተኳሽ 520 ብሬን ተተኳሽ 760 የክላሽ ተተኳሽ 18 የእጅ ቦምብ 26 የደረትና የወገብ ትጥቅ ስለመማረኩም ለማወቅ ተችሏል። ለንጋቴ ውስጥ የገባው የብርሃኑ ጁላ ብልጽግናውን በራስ ጠባቂ ሰራዊት ከፋኖ ጭምር መልክዓ ምድሩም እየተዋጋኝ ነው በማለት የአማራ መሬቶችን በመድፍ በ107 በሞርታርና በ23 በመደብደብ ለዘመናት ተጠብቆ የነበረውን የመኬና መድኃኔዓለም ጥብቅ ደንና ከአንድ አካባቢ የሚገኙ የአምስት አርሶ አደር ቤቶችና ሙሉ ንብረት ማቃጠሉና ማውደሙም ታውቋል። በመጨረሻም ለዓመታት ስናፍቀው የነበረውና ደማችን አፍሰን አጥንታችንን ከስክሰን ያጸናው ነው አንድ አታጋይ ድርጅት ለጠላቶቻችን የሞት ደብዳቤ ለአማራውያንና ለመላው ኢትዮጵያ ሕዝብ የነጻነት ቁልፍ ለሆነው የአማራ ፋኖ ብሔራዊ ንቅናቄ ምስረታ እንኳን አደረሳችሁ አደረሰን። ይህንን ድርጅት እንደ አይናችን ብሌን እንድንጠብቀውና እንድንንከባከበው እንዲሁም በድሩ በገደሉ እየተዋደቃችሁ እየታገላችሁ ለምትገኙ ለሁሉም የፋኖ አባላትና አመራሮች እንኳን ለከተራና ጥምቀት በዓል አደረሳችሁ ሲል የተከዜ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ዘላለም ሲሳይ መልካም ምኞቱን ገልጿል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ የልና ተጋድሎ ተጠናክሮ ይቀጥላል ሲል የላስታ ጀነራል አሳምነው ጽጌ ኮር ህዝብ ግንኙነት ኃላፊ ፋኖ መምህር ቢያበይን መረጃውን አድርሷል። የምስራቅ አማራ ቀጠና ምኒልክ እዝ ደግሞ ለሚዲያችን አድርሷል። ይቀጥላል የአውደ ግንባር መረጃችን። ውድ አድማጭ ተመልካቾቻችን ከአንድነት ማግስት አሁንም በድል ላይ ድል እየተደረበ ግስጋሴው እንደቀጠለ ነው። የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ በተለያዩ ግንባሮች ከድልና አንድነት ማግስት በርካታ ጀብዶችን እየሰራ ነው። በዛሬው ዕለት ጥር 10 ቀን 2018 በአማራ ፋኖ አንድነት ብስራት ማግስት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር የ66ኛ ክፍለ ጦር አካል የሆነው አንደኛ ሻለቃ በጠላት ላይ በወሰደ የደፈጣ እርምጃ ከጃሂማላ ወደ ጃዊ ፈንድቃ ከተማ ሲገባ የነበረን ኃይል ከሌሊቱ 11 ሰዓት አካባቢ በርካታ ጠላትን በመደምሰስ ድል ተቀዳጅቷል።
በተመሳሳይ ዜና 206ኛ ኮር አንድነቱን ምክንያት በማድረግ ከሌሊቱ 6 ሰዓት ጀምሮ በደብረ ማርቆስ ከተማ በመሸገ የጠላት ኃይል ላይ ከፍተኛ ጥቃት ፈጽሟል። በትላንትናው ዕለት ይፋ የተደረገውን የአፋብን ብስራት ምክንያት በማድረግ ደስታቸውን ጠላትን በመደምሰስ አንድነቱን በድል የጀመሩት 206ኛ ኮር የ14ኛ ክፍለ ጦር አካል ሌሊቱን ደብረ ማርቆስ ከተማ በመግባት ጠላት በተኛበት ከፍተኛ ጀብዱ ሰርተዋል። ከሌሊቱ 6 ሰዓት ጀምሮ በከተማዋ በመዘዋወር ጠላትን ሲያድኑ የነበሩት የኮሮ አዳኝ ቡድን በአራተኛ ፖሊስ ጣቢያ የቦምብ ጥቃት በማድረስ በርካታ ፖሊሶች ተገድለዋል። በአዲስ ዩኒቨርሲቲና ውሃጋኑ አካባቢ ተነጥፎ የነበረው የአረመኔው ሰራዊት ባልተጠበቀ ሰዓት በደረሰበት ጉዳት ብሬን ተኳሹን ጨምሮ በርካታ የሰራዊት አባላት መገደላቸውም ታውቋል። የቴዎድሮስ ህዝብ ግንኙነት መምሪያ ባጋራን መረጃ መሰረት በዚሁ ነው የምንቀጥለው። የቴዎድሮስ አሁንም የ109ኛ ኮር 77ኛ ክፍለ ጦር የሁለት ወር የግዳጅ አፈጻጸምን የገመገመ ሲሆን ለመላ ክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ሲል መልካም ምኞቱን ገልጿል። የአማራ ፋኖ አንድነት እንዲመጣ ሌት ከቀን ስትሰሩ ለነበራችሁ በየደረጃ ያላችሁ አመራሮቻችን፣ ለሰራዊታችን፣ ለመላ የአማራ ህዝብና የትግል ደጋፊዎቻችን በሙሉ እንኳን ደስ አላችሁ። አፋብን ቴዎድሮስ 109ኛ ኮር አመራሮች እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ተናበውና ተቀናጅተው ስራን ቆጥሮ ሰጥቶ ቆጥሮ በመቀበልና ከመልሶ ማደራጀቱ ጎን ለጎን ከቴዎድሮስ ኮማንዶ ኃይል ጋር በመቀናጀት ከብልጽግና ተልዕኮ በመቀበል ሲዘርፍ የነበረ ሌባን በማጽዳት አደረጃጀቱን ሙሉ በሙሉ ሰርቶ አጠናቋል። አፋብን ቴዎድሮስ 109ኛ ኮር መልሶ ማደራጀቱን ከጥላት ጋር ሌት ከቀን እየተፋለመ ከነፍስ ወከፍ መሳሪያ እስከ ድሽቃ በማረክ እንዲሁም የተፈወዘውን ጦር ወደ አህዱ በማስገባት አደረጃጀቱን ቀድሞ በመጨረስ በስሩ ያሉ ክፍለ ጦሮች የስራ አፈጻጸሙን እየገመገመ ይገኛል። የ109ኛ ኮር በውስጡ ከሚገኙት ግዙፍ ክፍለ ጦሮች መካከል 88ኛ ክፍለ ጦርን ከቴዎድሮስ አመራሮች ጋር በማቀናጀትና የመጀመሪያውን የሁለት ወር የግዳጅ አፈጻጸም በመገምገም የስራ አቅጣጫ ማስቀመጥ ማጠናቀቁም ታውቋል። አፋብን ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ከተቋቋመ በኋላ የሁለት ወር የግዳጅ አፈጻጸም ጠንካራና ደካማ ጎኖችን በማንሳት ለተከታታይ 3 ቀናት በጥልቀት ሲገመግም ከቆየ በኋላ ዛሬው ዕለት መክሊትን ታሳቢ ያደረገ አመራር ሽግሽግና ሪፎርም በመስራት አጠናቋል። የ109ኛ ኮር አመራሮችና የአፋብን ቴዎድሮስ ፋይናንስና ንብረት አስተዳደር መምሪያ ኃላፊ አርበኛ ስሜነ ሙላቱ፣ የአፋብን ቴዎድሮስ ስትራቴጂክ ጉዳዮች መምሪያ ኃላፊ አርበኛ ተሰማ ካሳውን፣ የአፋብን ቴዎድሮስ ሎጂስቲክ መምሪያ ኃላፊ ሻለቃ ይርሳው ደምስ፣ የአፋብን ቴዎድሮስ ከፍተኛ አመራር ሻለቃ ደምስ በመድረኩ የተሳተፉ ሲሆን የወደፊት አቅጣጫዎችን በማስቀመጥ የዕለት ፕሮግራሙን በስኬት አጠናቋል። የ109ኛ ኮር ህዝብ ግንኙነት ባደረሰን መረጃ መሰረት አሁንም መረጃችን እንደቀጠለ ነው። አርበኛ ፋኖ እስቲበል አለሙ የአማራ ፋኖ አንድነትን አስመልክቶ ያስተላለፈውን የእንኳን ደስ ያላችሁ መልእክት ማሳረጃ እናደርጋለን። እንኳን ደስ ያለን፣ እነሆ የአንድነት ፀሐይ ወጣች። ይህ ታሪካዊ አንድነት ለብዙ ጊዜ በጉጉት ሲጠበቅ የነበረ የትግሉን ድል የሚያቀላጥፍና ህዝብን ተስፋ የሚያለመልም ትልቅ ብስራት ነው። አንድ የድል አቋራጭ መንገድ ነው አንድነት። ዛሬ ታሪካዊ ቀን ነው። ትላንት በተለያዩ አቅጣጫዎች በተለያዩ ስሞችና በየጎጡ ተበታትነው ሲታገሉ የነበሩት የቁርጥ ቀን ልጆቻችሁ የፋኖ ኃይሎች የህዝብን አደራ ሰምተው የጠላትን ሴራ በጥሰው በአንድ ልብና በአንድ ወጥ ትግል ሰንሰለት ስር መሰለፋቸውን በታላቅ ኩራት እናበስራለን። ደርቢ አበራ አንበሳ ያስር እንዲሉ ፋኖ ተበታትኖም የጠላትን ቅስም ሲሰብር ቆይቷል። ዛሬ ግን ወደ አንድ ወጥ የእዝ ሰንሰለት መምጣቱ ተግሎ ከመከላከል ወደ ወሳኝ ድል መሸጋገሩን ያበስራል። ይህ አንድነት ለጠላት መርደው ለህዝባችን ግን የነጻነት ፋና ነው። አገዛዙ ሲጠቀምበት የነበረው ከፋፍለ ግዛ የተባለው ያረጀ ስልት ዛሬ በጀግኖቹ አንድነት ተቀብሯል። ይህ አንድነት የህዝባችን ውጤት ነው። ተባበሩ፣ አንድ ሆናችሁ ነጻነታችሁን አምጡ ስትሉ የነበረው የእናትና አባቶቻችን ጸሎት፣ የወጣቶች ጩኸት ዛሬ ምላሽ አግኝቷል። ፋኖ አንድ መሆኑ የህዝቡን ስጋት ያስወግዳል፣ የትግሉን ግብ ግልጽ ያደርጋል፣ የድሉንም ጊዜ ያሳጥረዋል። የተበታተነ ኃይል ጠላትን ሊያስጨንቅ ይችላል እንጂ ሊያሸንፍ አይችልም። ወጥ ድርጅት ሲኖር ግን መሳሪያ፣ ስንቅና የሰው ኃይል በታቀደ መንገድ ወሳኝ በሆኑ የጠላት ምሽጎች ላይ እንዲያርፉ ያደርጋል። ጦርነት የፖለቲካ ቀጣይነት ነው። ወጥ ድርጅት ከሌለ የጦር ሜዳ ድል ወደ ፖለቲካዊ ትርፍ ሊቀየር አይችልም። ድርጅታዊ ሰንሰለት ታጋዩ ለምን እንደሚዋጋ፣ ድሉን እንዴት እንደሚይዝና ከህዝብ ጋር እንዴት እንደሚግባባ ወጥ መመሪያ ይሰጠዋል። ግለሰባዊ ጀግንነት በግለሰብ ላይ ብቻ ተንጠልጥሎ የሚቀር ይሆናል። ድርጅታዊ ሰንሰለት ሲኖር ግን መርህና ትግል ቅብብሎሽ ትግሉን የሚረከብ ተተኪ በማዘጋጀት ትግሉ እንዳይቀዘቅዝ ያደርጋል። አምባገነን አገዛዞች የሚኖሩት ህዝብና ታጋይን ከፋፍለ ግዛ ዲቫይድ ኤንድ ሩል በሚለው መርህ ነው። ታጋይ ኃይሎች አንድ ሲሆኑ ይህ አገዛዙ ትልቅ መሳሪያ ይሰበራል። ጠላት የሚደሰተው በታጋዮች መካከል መናቆርና መጠላለፍ ሲኖር ነው። አንድነት ሲኖር ግን ጠላት በየትኛውም አቅጣጫ እንደሚመታ ግራ ይጋባል። ሰርጎ ገቦችን ለማስገባትም ይቸገራል። ህዝብ ድጋፍን የሚሰጠው ያሸንፋል ብሎ ለሚያምንበት ኃይል ነው። የተከፋፈለ ኃይል ለህዝቡ ስጋት እንጂ ተስፋ አይሆንም። አንድነት የታየበት ድርጅት ግን የህዝብን ሙሉ ደጀነት ያስገኛል።
ከዛሬ ጀምሮ ፋኖ በየመንደሩ የሚመታ ኃይል አይደለም። ከዛሬ ጀምሮ ፋኖ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ በአንድ ትዕዛዝ የሚንቀሳቀስ ግዙፍ ብረት ለበስ ኃይል ሆኗል። ይህ አንድነት በደም የተገዛ በታሪክ የታተመና ለማንም የማይበጠስ የነጻነት ቃል ኪዳን ነው። የአንድ አገዛዝ ዕድሜ የሚረዝመው በተቃዋሚዎቹ ድክመትና መከፋፈል ልክ ነው። ድርጅታዊ ሰንሰለት የትግሉ አከርካሪ ነው። አንድነት የትግሉ ሞተር ነው። ዲስፕሊን የትግሉ ጋሻ ነው። የፋኖ ኃይሎች በየመንደሩና በየጎጡ መበታተን አቁመው በአንድ ብሔራዊ ዓላማ ስር ወጥ ሰንሰለት መፍጠር ሲችሉ አምባገነኑ ስርዓት በራሱ ጊዜ መናድ ይጀምራል። ጠላት የሚፈራው በፋኖ ጥይት ብቻ ሳይሆን በፋኖ ጥይት የሚተኩሰው እጅ በአንድ ልብ መመራቱን ነው። አንድነት የመጨረሻው ግብ ሳይሆን የድሉ መጀመሪያ ነው። አሁን በወጥ መዋቅር፣ በጠነከረ ዲሲፕሊንና በሰከነ ፖለቲካዊ አመራር ትግሉ ወደፊት ይገሰግሳል። የኢትዮጵያ ሕዝብ ሆይ ጀግኖችህ አንድ ሆነዋልና ድጋፍ እናጠናክር። ትላንት በአንድ እጃችን ስንዋጋ ነበር፣ ዛሬ ግን በሁለት እጆቻችን ጠላት እንጋፈጣለን። እንኳን ደስ ያለህ፣ እንኳን ደስ ያለን። አንድነታችን የድላችን መሰረት ነው። ፋኖ እስቲ ይበላል። ወደ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾች ከዓለም አቀፍ ፋኖ ሚዲያ ለዕለቱ ያጠናቀርናቸው አበይት የግንባር መረጃዎቻችን እስካሁን ያደመጣችኋቸውን ይመስሉ ነበር። ስላደመጣችሁን አብራችሁን ስላላችሁ ወደፊት ስለሚኖረን የአብሮነት ጊዜ እጅግ አድርገን እናመሰግናለን። እኛም እንኳን አደረሳችሁ እንኳን ደስ ያላችሁ ማለት እንወዳለን። በያላችሁበት ቸር ይግጠማችሁ። በነገ መረጃ ሰዓት ዳግም እንገናኛለን።